ገባ በቃ በጣም ነው ምንችለው በጣም ማለት ነው በስማም ድንዝዝ ያለ ጨዋታ እኔ ባልገባብን ብዬ ስጠል ማርቲኔሊ ዘጎት ሻምፒየንስ ሊግ ላይ ይኸውልህ ማንንም ሰው አይሰማም ሻምፒየንስ ሊግ ላይ ሲሆን ይኸውልህ ወደ ሮናልዶነት ይቀየር ነግሬሃለሁ አስጠንቅቄሃለሁ ገባ እንዳለ ጣጣጣ ምን አይነት ፓስ ነው ማን ሃቨርዝ ያዘው ታስፈልግ ነበር ይሄ ቦክስ ውስጥ ማለት ነው ገብቷቸዋል አይደለም ሰከንደሪ ስትራይከር ሆኖ የሚሮጥልን ሰው ያስፈልገን ነበር በጣም ምን አይነት ሩጫ ኮንትሮል በጣም ትችላል በጣም ስፖርቲንግ እንደዚህ ሊያስጨንቀን አይገባም ነበር ማን የደነዘዘ ጨዋታ ነበር እየተጫወተን የነበረው ሁለቱንም ሀፍ እንደውም ሰከንድ ሀፍ እንሻል ነበር ፈርስት ሀፍ የደነዘዘ ጨዋታ ነበር ግን እንችላለን በቃ ይሄን ነበር ያልኳችሁ ሄደን ማሸነፍ አለብን ስፖርቲንግን ለምን የሜዳችንን ጨዋታ ቀለል አድርገን ነው የምንጫወተው ገብቷችኋል በጣም ይቻላል በጣም ገባ ሲጀመር ማለት ነው ኤፍ ኤ ካፕ ካራባኦ ካፕ ምናምን እኛ እኮ ኤፍ ኤ ካፕ ጎና የነገስንበት እኮ ውድድር ነው ብራችሁ ነው ቋጣሪያንስ እስከ 91ኛ ደቂቃ ድረስ ጠብቄ በማርቲኔሊ በመትንቀው ማርቲኔሊ ወሽመጥህን ቆረጥኩልህ እኔ እፈልጋለሁ በቃ ይሄንን ውጤት ማለት ነው እፈልገው ነበር እኔ ዛሬ በእጅ ወርውረውላ ቢያገቡ ደስ ነበር የሚለኝ ለማንኛውም አሳክተነዋል ሰከንድ ሌግ ኤምሬትስ ላይ ትወቀጫለሽ ዩቲዩብን ሰብስክራይብ እያደረጋችሁ ሊንክ ባዮ ላይ አለ ዘብሩክ ኤክሶ ሾው የሚገርም ስትሪም ዛሬ አድርገናል የሚገርም ስትሪሜንም ፖስት ይደረግላችኋል አሁን ገባ ብላችሁ ማየት ትችላላችሁ ፒስ አውት ገነርስ ግባ ምድር አቃጣሪ ወያላም ዝም ትላለህ ዝም ማለት ነው ይሄ ውጤት ማለት ነው ቀጥታ ወደ ቀጣዩ ዙር የሚያሳልፈን ውጤት ነው ማን ቀጥታ ማለት ነው አንተ ከሜዳችን ውጪ እጅግ ፈታኙ አንቀጥቃጭ በለው በቃ እኔ እንዴት ሰግቼ እንደነበረ እዚህ ሜዳ ላይ ውጤት ይዘና እንወጣን ብዬ ማንዬ ምን አይነት ትግስተኛ ቡድን ያለን አንተ ትግስት ማለት ምን ማለት እንደሆነ ዛሬ አርቴታና ቡድኑ አሳየ በስርዓቱ ማን እንዴት አይነት የጥንቃቄ ኳስ መርጠን የቆየነው ማን ካይ ሃቨርት ምን አይነት ኮንትሮል ሊያሳየን አንተ ወርልድ ክላስ የሆነ ኮንትሮል ወርልድ ክላስ የሆነ አጨራረስ ማንዬ ቲፒካል 9 ቁጥር በቃ ጭራሽ የሆነ ተጫዋች መሆኔን አሳያለሁ ብሎን የገባው በሚመስል በቃ አሳያንን ማን ካይ ሃቨርት ለያለ ግን ምድረ አሽቋላጭ ወረኛ በሙሉ ዛሬ ነጥብ ይጥላል ብለሽ እንዲህ ብለሽ ተቀምጠሽ የነበርሽ ተካደሚ ዞር በይ ገለል በይ ቁጥር 1 ቪዲዮ ነው ቁጥር 2 ይመጣል ኮፒ ሊንክ ሼር አድርጉና አዳርሱልኝ ምድረ ወያለ ያልተኛ በሙሉ ጋር አዳርሱልኝ ተጋደም ላይቭ ላይ ኮሜንቴ እንዳለ ማን እየነገርኩ ልክ ናችሁ እየነገርኩ ምለውን ግን ማን ነው ኔጌቲቭ ለሆነ የአርሰናል ደጋፊ ነው አባቴ ከላይንአፕ ቪዲዮዬ ሃፍ ታይም ቪዲዮዬ መተይ ዛሬ ፐርፌክት የሆነ ጌም ነው የተጫወተው ፐርፌክት ማን ክሊን ሺት ነበር የምፈልገው ማርሽ ከሶስተኛ ማርሽ አልወጣንም ገባርለ ትሬኒንግ ልበለው ብል ከጨዋታው በፊት ነውር ነው ብዬ ነው እንጂ ትሬኒንግ ነው ያደረግነው ዛሬ ስፖርቲንግ በሜዳው ከኦገስት ጀምሮ አምና ኦገስት ጀምሮ አልተሸነፈም በሜዳው ስፖርቲንግ ይሄው መተን ሰጠን መጨረሻ ሰዓት ላይ መሆኑ ደግሞ ማን ነው ምላሽ እንዳይሰጡን ራሱ ያግዳቸዋል ማን ስለዛ ማርሽ መጨመር አያስፈልገንም ማርሽ በሶስተኛ ማርሽ አሸነፈናት መጣን ፐርፌክት ይቀየራሉ ያሉ ተጫዋቾች የዛሬን ላይቭ ገብተህ ብቻ ብታየው ሌላው ያለቃቀሳል እኔ ብቻ ግን ምርጥ ጨዋታ ነው ያያየው ያለሁት እስካሁን ድረስ በጣም ደስ ብሎኛል ምናምን እያልኩ የነበርኩት እኔ ነኝ we are the gunners የቦርንማውዝ ጨዋታ ላይ ማየት የምፈልጋቸው ነገሮች አሉ እናያቸዋለን ብዬ ገምታለሁ ዛሬ ግን ፐርፌክት ፐርፎርማንስ 60ኛው ደቂቃ ላይ ብናገባ ኖሮ መጨመር ያስፈልገን ነበር ምክንያቱም 30 ደቂቃ የነሱን ጫና መቋቋም ስለሚኖርብን ማርሽ ሳንጨምር እቺ ወሳኝ ነገር ናት ማርሽ ሳንጨምር አሁን ግን 0-0 አባብለ ውሃ ወንዝ ሲወስድ እያሳሳቀ ነው ምልከባር አሳስቀን ጠቅ ሃቨርስ የሚገርም ማርቲኔሊ ቻምፒየንስ ሊግ ላይ ኮት ያለሽ ምንለው ለዚህ ነው ይመችሽ የአርሰናል ጨዋታ የተቀየረው እዚች ጋር ነው እቺኛዋ ቀያሪ ናት ኦኬ አሪፍ ነበር መጀመሪያ ማርሰናል ፈርስት ሃፍ በጣም እንትን ነበር ኢኮኖሚካል ነገር ነበር የተጫወቱት ጨዋታ ሰከንድ ሃፍ ይሻላል አታኪንጋችን በጣም ምርጥ ነበር ኦዴጋርድ ወጣች ነገሮች የተበለሻሹ ይመስሉ ነበር ሚድፊልዱ ምናምን የተረበሸ ይመስል ነበር ከዛ እነዚህ ገቡ ማክስ ዶማን ማለት ነው ማክስ ዶማን አረ ቢስሚላ አንተን ማየት ፈልጋለሁ አድገህ ትልቅ ሰው ሆነ ማየት ፈልጋለሁ አንተን ማለት ነው ማርቲኔሊ የሚገርም አሲስት ነው ያደረግሽው ማርቲኔሊ የሚገርም አሲስት ነው ያደረከው አርቴታ ጥሩ ቅያሬ ነው የቀየርከው ዛሬ አሪፍ ነው
በቃ ዋናው ማሸነፋችን ነው። አሁን ትኩረታችንን ወደ ቦርንማውዝ ጌም እናደርጋለን። ከዛ የመልሱን ጨዋታ ደግሞ ትኩረታችን ወደዛ እናደርጋለን። ከዛ ደግሞ ትኩረታችንን ወደ ሲቲ እያደረግን ትኩረት እየቀያየርን እንቀጥላለን ማለት ነው። አሪፍ ነው። እንኳን ደስ አላችሁ አርሰናል ደጋፊዎች፣ ይመቻችሁ። አሪፍ ቪዲዮ ነበር የሰራሁት። አልሆነም። አሪፍ ቪዲዮ ነበረች በዳህልም። እሺ ቴሌግራም የሌለ ቀቃት ይሞላይ ወይ የለመደች ጦጣ ሁልጊዜ ሸምጣጣ አለ ተባነነ ይቀራላ። ሰሞኑ ትንሽ ያስደሰትከኝ ነበር፣ ተደስቼ ነበረ። ከተባነነ ይቀራል፣ በቃ ችግር የለም። ሌላ የአዲሷ ትሬሊንግ ተመቸች መሰለኝ። አሸነፍክ ዛሬ። አንድ መናገር የምፈልገውን ነገር አለ። አንድ ዴቪድ ራያ ግን ማለት ጎበዝ ነህ አንተ፣ ጥሩ ልጅ ነህ። ሌሎቹ ጓቸው፣ አንተ ግን ጥሩ ልጅ ነህ። አንተ ግን አስደበርከኝ። ግን ምን አለ አንድ ላሽ ብትለኝ እንኳን ደስ አለህ ወይ ያላለ ማንኛውም ልትበላይ ነበር። እንኳን ደስ አለህ። ስፖርቲንግ ላይ ለማግባት 90 ደቂቃ ሙሉ ትጠብቃለህ? ፒኤስጂ ቢሆን 9 ወር ልትጠብቅ ነው እንደ ልጅ እንደሚወለደው? የሙሉ ከሙሉ ሻምፒዮንስ ሊግ ፊክስቸሮቹ እንዳለ ቀላሉ ደርሶ ተቀጥቅጣ አንግል ገጭቶብህ ምናምን ከዛ 90 ላይ ነው አግብተህ የምትወጣው። እንግሊዝን ወክለህ ሄደህ ስፖርቲንግ ሙዝ መላጥ እኮ ይከብዳል እኮ ከስፖርቲንግ ጋር ከመጮት። ኧረ በስመ አብ። ነገ እንገናኝ ከፒኤስጂ ጋር ወንዶች ይጮታሉ ነገ። ኪንግ ካይ መድፈኞቹ አርሰናሎች ወሳኝ የምትባል ድል ከፖርቹጋል ተቀናጅተው ወደ ለንደን እንዲመለሱ ማድረግ የቻለች ወሳኝ ጎል ማስቆጠር ችሎ መድፈኞቹ አርሰናሎች ስፖርቲንግ ሊዝበንን በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ 1-0 ማሸነፍ እንዲችሉ ማድረግ ችሏል። በዚህ ጨዋታ ላይ ስፖርቲንግ ሊዝበኖች ሞር ኳሱን ለአርሰናል ለቀው ነበር የተመለከትናቸው። ፈርስት ሃፍ እንደውም ሞር ለመጣጠን ቅርብ የነበረ የጨዋታ መንገድ ነበር የተመለከትነው። በካውንተር አታክ ነበር ለማጥቃት ጥረት ሲያደርጉ የነበረ። በጣም ዳይሬክት ነበር ኳስ በሚያገኙባቸው አጋጣሚዎች ማለት ነው። ነገር ግን መድፈኞቹ አርሰናሎች ያንን ሃንድል ያደረጉበት መንገድ በጣም አስደናቂ ነበረ ማለት ይቻላል። ሰከንድ ሃፍ ግን አርሰናል በቃ ኳሱን ፖሰስ እያደረገ ጨዋታው እንዲወጡ ነበር ሲያደርጋቸው የነበሩ ስፖርቲንግ ሊዝበኖችን ማለት ነው። ቴምፖን በጣም እያቀዘቀዘው ነበር፣ ኳሱን በጣም በሚገርም ሁኔታ እየተቀባበሉት ማለት ነው። እናም ስፖርቲንግ ሊዝበኖች በሚያገኙባቸው አጋጣሚዎች በጠቅላላ ኳሶችን ወደ ማጥቃቱ በቀጥታ ለመቀየር ጥረት ቢያደርጉ አልተሳካላቸውም ነበረ። የሚኬል አርቴታም ቀያሪዎች በጨዋታው ላይ ታክለውበት እንግዲህ ማርቲኔሊ በጣም ግሩም እንቅስቃሴ ተቀይሮ ከገባ በኋላ በማስመልከት ግሩም የሆነች ፓስ ለካይ ሃቨርትዝ አቀብሎት ካይ ሃቨርትዝ በግሩም ሁኔታ ፈርስታቹን በመጠቀም እንግዲህ በማረጋጋት ኳሷን በጣም በቆንጆ ሁኔታ በመጨረስ መድፈኞቹ አርሰናሎችን 91ኛው ደቂቃ ላይ ጨዋታው ሊጠናቀቅ ጥቂት ደቂቃ በሚቀረው ኦልሞስት 1 ደቂቃ ጨማሪ 1 ደቂቃ በሚቀረው ሰዓት ላይ ጎል አስቆጥሮ 1-0 ድል እንዲያደርጉ ማድረግ ችሏል። ይህንንም ውጤት ይዘው እንግዲህ ወደ ኤምሬትስ የሚመለሱ ይሆናል። በጣም ወሳኝና ጣፋጭ የሆነች ድል ነው መድፈኞቹ አርሰናሎች ፖርቹጋል ላይ መቀናጀት የቻሉት። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የሆነ ተቃጥላል ምናምን አልተቃጠልኩኝም። ተቃጠልኩ መስላለሁ አልተቃጠልኩም። ለምን ብዬ ነው የምቃጠለው? የኔ ቲም ነው እንዴ? አልተቃጠልኩኝም። ሲጀምር የባየር ሙኒክን የመሰለ ጭው እያየ ነበር። ያን የመሰለ የሚገርም ማች ፊኒ ስፖርቲንግ ግን አረ ስፖርቲንግ እኮ እኔ ይሄ ሰውዬ ሃቨርትዝ ተቀይሮ ሲገባ የሆነ ውስጥ አይስዌር ነው የምላችሁ ውስጤ የሆነ ነገረኝ። በቃ የሆነ ነገር ሊያደርግ እንደሆነ ሸክኮኛል። በዛች ደቂቃ ሰዓታታችሁ ነው በዛች ደቂቃ የምታገቡት። ማስጠበቃችሁ እኮ ነው የሚያናድደኝ እኮ እኔ ስፖርቲንግ እኮ ያኑ የሆነ አንዳንዴ እግር ኳስ ላይ ያሱ ቻንስ ወሳኝ ነገር ነው በጣም እንዲህ ቀጣይማ ሆም ነው የሚገጥሟችሁ። አረ ኖርማል ነው ደዛ ዴ እንዳልኳችሁ ደግሞ በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ ቦነሶቹን የሚወሰዱ ማለት ነው እስከ 45,000 ብር ድረስ ማለት ነው። ጥሪ አይቆረጥባችሁም። ለመመዝገብ ቢሮ መሄድ ሳይጠበቅባችሁ የያንጎ ፕሮ አፕን ማለት ነው ከአፕ ስቶር ላይ ወይም በፕሌይ ስቶር 5 ደቂቃ ባለሞላች ጊዜ ውስጥ እዛው ዳውንሎድ አድርጋችሁ እዛው ተመዝግባችሁ ወደ ስራ ነው አባቴ ወዲያው እንችላለን አባቴ። ቋጣሪያንስ ደግሞ ከመብራት ኃይል ጋር ሁላ መስራት ጀምራችኋል። 80ኛው ደቂቃ ላይ ያስኬዳችሁብኝ። ኖርማል ነው፣ መልስም አለው። ገና ረግጥላለን። እንችላለን ገና ፋሚሊ ስፖርቲንግ በሜዳው 16 ጨዋታ ሽንፈት አልገጠመው ነበር እስከ መቼ? ዛሬ ሚኬል አርቴታውን አርሴናል እስከሚያገኝ ሁሉም ዊን ደብሊው ነው የሚለው 16ቱም መጨረሻው ኤል አረገበት። ምክንያቱም የተገናኘው አርቴታ ጋር ነው። የሚገርማችሁ
ጎሉ ሲቆጠር አርቴታ እንዴት ነው የጨፈረው? ፋሚሊ እንዴት ነው ደስ ያለው? በርግጥ ሁሌም እኮ አይታችሁት እንደሆነ አንድ ደቂቃ ለሰከንድ ሲቀመጥ አይታችሁ ካላችሁ ወንበር ላይ እንደ አሰልጣኞች እንደው ድጋሚ ካሜራውን ቫሩ ምናምን ለማየት ካልሆነ በቀር አይቀመጥም። እና በርግጥ 2 ጨዋታ ደግሞ ተሸንፏል በተከታታይና በጣም ጫናው ያርሰናል አሁን ያለበት ሁኔታ ላይ ታውቃላችሁ። ዋንጫ ብቻ ነው፣ ሌላ ምንም ይቅር የሚባል አይደለም። ዋንጫውን አንስቶ ይውጣ የሚልም ሰው አለና እንኳን የራሱ ክለብ ደጋፊዎች ይቅሩና ከውጭ ያለው ጫና ታውቃላችሁ እሱ ላይና በጨፈራው እንኳን ሊኮረኮም የሚፈለግ ሰው ነው ዛሬና በጣም ተደስቶ ነበር። አሁን ዛሬ በርግጥ አርሰናል እንደዚህ በመጫወቱ ጣት የሚቀስርበት አለ ብዬ አላስብም። ይሄ ክለብ ከዚህ በላይ ሊተኩስ ይችላል እንዴ? አይችልም እኮ በቃ አሁን ያለውን ሁሉ ነው የተጠቀመው ብዬ አሟጦ ነው የተጠቀመው። ትንሽ እኔ ቀረ እንደውም ቢሳይ ማዱኬን አስቀምጦ ማክስ ዶማን ይግባ በቃ ምንም ቢሆን ልጅዮ የተጫወተ እንደዛው ሸለብ እያለ የተኛም እየነሳ ቢጫወት ይሻላል። እኔ ማዱኬ ሲመጣ እኮ ሰዎች እንደው መንገድ ምናምን ያዘጋ አርሰናል ደጋፊ ነበሩ እኮ ሰዎች። አሁን ማዱኬ እንደው ምን አይነት ተጫዋች መስሏችሁ ነው? እኔ በርሚል ሙሉ አረቄ ብጠጣ ማዱኬ ክለብ መጣ ብዬ ጮብ ያረቅ ምንም ቢሆን ነው የምላቸው። ማርቲኔሊ እንኳን ዛሬ እኮ ሻምፒዮንስ ሊግ ለነገሩ እሱ ከሱም አልጠብቀው አሲስት ነው ያደረገው። ግን ሰዎች ሃቨርት ጎሉን አስቆጠረ እንጂ ራያና ራይስ ዛሬ ትልቁን አስተዋጽኦ ነው ያደረጉት። ራያ አያችሁታ ቡድኑን ይዞት ይሄዳል። አርሰናል ጎል ማስቆጠር ባይችል እንኳን እንዳይገባበት ያደርጋል። ዛሬ ከሃቨርት በላይ እሱም ትልቁን አስተዋጽኦ አድርጓል ለድሉ ብዬ ነው የማስበው። ግን አርቴታ ዛሬ በጣም ጮቤ ነው የረገጠው። አርሰናል እንደዚህ ነው በሚዳር ተሸነፈው ቡድን ምናምን ይሄ ሪከርድ ምናምን ያለው ቡድን ሲያገኝ ደግሞ አሪፍ ይሆናል። በርግጥ የጠበቃችሁት አይሆን። አሁን በርግጥ ብዙዎቻችሁ ተስፋ በመቁረጥ ነበር የዛሬውን ጨዋታ ልታዩ የምትችሉት እርግጠኛ ነኝ። ምክንያቱም ሁለቱ በሸንፈቱ ምናምን ስለመጣ። ግን መቶ እንደዚህ ሰርፕራይዝ ያደርጋችኋል። ክለቡ እንደዚህ ነው። ቀጣይ ደግሞ አሁን ስጠብቁት ደግሞ ሸለብ ሊያደርገው ይችላል። የአርቴታ አርሰናል እንደዚህ ነው፣ ብዙም አይታመንም። ከሌላ ቡድን ይልቅ የሚያሰጋው አርሰናልና ራሱ አርሰናል ነው። ግን ዛሬ ጣፋጭ ድል ነው ለሱም፣ እኔም ደስ ብሎኛል። እስቲ ለማንኛውም እናንተ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮውን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሰናል ባለቀ ሰዓት ሀቨርትዝ አግብቶ አሸነፈ። ማሸነፉን ሳይፈልጉት አሸነፉ። አቻ ውጤት ራሱ እኮ በቃ ፈታ አድርጎ ነበረ የሚጠቅማቸው ለእነሱ። ስፖርቲንግ 20 ምናምን ጌም ነው ምናምን አልተሸነፈም ይሉሃል። የሚገርም ቲም ነው ለማለት ይሄ ምንም የማይችል የገነዳ ቲም። ከዛ አንድ ቤኔፊካ ነው ያለው ከፈረሶች ጋር እየተጫወተ እንዴት ነው እንዲሸነፍ የምትጠብቁት? በእርግጥ ከልብ ያላየሁትም ይሄን ጨዋታ የሙኒክና የማድሪድ ነበር እያየሁ የነበረው። ግን ሌላ ስልክ ይዤ እያየሁ ስለነበር ከፕሬስ እንኳን በስርዓት መውጣት የማይችሉ ምንም የማይችል ስፖርቲንግ። እንደዛም ሆኖ ራያ ስለሚችል ነው እንጂ ባለቀ ሰዓት ጉድ ሰርተዋቸው ነበር። የሚገርም ቴስታ ገብቶበት ነበር። ለማንኛውም ባርሲዬ ጋር ትመጫለሽ ያራዳ ልጅ፣ ባርሲዬ ጋር ነይ፣ የዛኔ ነው የምትፈተኙ። ሙኒክም እንደምታዩት ማድሪድን አሸንፏል። ኮምፓኒዬ የክለቤ ሌጀንድ የትም አባቱ የማይደርሰውን ማድሪድ ለጠፈልኝ። ሲቲ ነካ ለምን ብሎ ማለት ነው። ኬንና ሉዊስ ዲያዝ ግን እንዴት ነው የሚችሉ? ሲጀመር ባለቀ ሰዓት የፈጁት እድል ኧረ በስመ አብ። ሙኒክ 3-4-1 ማድረግ ይችል ነበር። ከሪያል ማድሪድ ጋር እንደሚጫወቱ ረስተውታል መሰለኝ። ምንም የሚታወቅ ነገር የሌለው የማይገመት ቡድን። መልስ ጨዋታ እንግዲህ በጉጉት ይጠበቃል። ማድሪድ በእኔ በግሌ እዛም ሄዶ ይሸነፋል የሚል እምነት ነው ያለኝ። ቀላል ይሄ ነው አርሰናል። ኮንግራ አርሴ ፋሚሊ፣ ኮንግራ። በስተመጨረሻም ከሃቨርት ስራውን ሰራ። ተቀይሮ ገብቶ ከማርቲኔሊ ጋር ሁለቱም ተቀይረው ገብተው ምን አይነት ኳስ ነው የሰነጠቀለት በእናታችሁ። ከሃቨርት የሚገርም ፊኒሽንግ። ይሄ ተጫዋች በቃ ባለቀ ታይም ምናምን ይመቸዋል እንዲህ ውጤት መቀየር። ለማንኛውም አርሴ ፋሚሊ ኮንግራ ብያለሁ ማለት ነው። ስፖርቲንጎችንም ግን አለማድነቅ አይቻልም። እጅግ በጣም ደስ የሚል እግር ኳስን ነበር ያስመለከቱ። በማጥቃት ረገድ እንደውም ትንሽ አርሰናልን በልጠው ነበር ማለት ይቻላል። በተለይ ይሄ ቲንካው የሚባለው አይ ቲንክ ይሄ ተጫዋች ወልቭስ ነበር መሰለኝ በፊት። ምን እንዴት ነው የሚጫወተው? አረ በስመ አብ ፈጣን ማጥቃቱ ማለት ነው። እናም ተከላካይ ክፍላቸው እጅግ በጣም ጠንካራ ነበር የስፖርቲንግ ማለት ነው። አርሰናል ደግሞ እነ ቡካዮ ሳካና ትንሽ የነ ኢዜን ማጣቱ ትንሽ የተቸገረ ይመስላል በዚህ ጨዋታ ላይ። ለማንኛውም ቀጣይ ጨዋታው በኤምሬት እዛው ማለት ነው ይጠናቀቃል። ወደ ቀጣይ ዙር አርሰናል ያልፋል ማለት ነው። ይመቻችሁ አርሲ። ኮንግራ። ከአርሰናል 1 ስፖርቲንግ 0 የተረዳናቸው 5 ነገሮች። የመጀመሪያ የተረዳነው ነገር ዳቪድ ራያ ምን ያክል እንደሚያስፈልገን ነው። ይሄ የቁርጥ ቀን ልጃችን ፈርስት ሃፍ ላይ አንግል የገጨችውን ኳስ እንዴት እንዳወጣ ታያችሁታል። ሰከንድ ሃፍ ላይ ደግሞ ቴክስቷን ያወጣት ኳስ፣ መጨረሻ ላይ ደግሞ በጠባብ ሴል የተመታበትን ኳስ እንዴት እንዳወጣ ደብል ሴቭ አይታችሁታል። እሱ ለኛ በጣም ትልቅ ከተከላካዮቻችን እኩል የሚያስፈልገን ሰው ነው። በጣም ደስ የሚል ፐርፎርማንስ የሚያደርገው ክሊን ሺት ይዞ
ወደ ሜዳችን እንድንርጉናል። ሁለተኛ የተረዳ ነው። ከዛ በፊት ፎሎ ማታረጉ ሰዎች 100 ሺህ እንድገባ ፎሎ እያደረጋችሁ። ሁለተኛ የተረዳው ነገር ሚድፊልዳችን ላይ ኢሹ እንዳለ ነው። መጨረሻ ላይ ጎል አግብተን አሸንፈናል። ነገር ግን ፈርስት ሃፍ ላይ ስፔሻሊ ሶስቱም ሚድፊልድ ተጫዋቾቻችን ማድረግ ያለባቸውን ነገር እያደረጉ አልነበረም። ከሁሉም ትሻል የነበረችው ኦዴ ናት። ኦዴ ኳስ በደንብ አድርጋ የተጫወተች ነበረ፣ ፓስ እያደረገች ነበር፣ ፕሬሲንግ እያስጀመረች ነበር። ግን የ10 ቁጥር ትክክለኛ ስራን ክሬቲቪቲ ላይ ፓሶቿ ሳይድዌይስ እና ወደ ኋላ የነበሩት ዙቢሜንዲ ዲፕ ላይን ፕሌይ ሜከር እንዲሆን አምጥተ ነው። ነገር ግን ምንም አይነት ፕሌይ ሜኪንግ እያየን አልነበረም። ራይስም ከአታኪንግ ሳይድ ኦፍ ዘ ጌም እንደ 8 ቁጥር ማድረግ ካለበት ነገር ይልቅ ተረጋግቶ ያው ከጨዋታው ኢንስትራክሽን ሊሆን ይችላል ወደ ኋላ ተመልሶ ነው ሲጫወት የነበረው እንጂ ሲሮጥም እያየ ነው አልነበረም። ነገሮችን ለመፍጠር ሲሞክር እያየ ነው አልነበረም። ነገር ግን እየቆዩ ዴግሪውን ቱ ዘ ጌም ነገር ግን እንደዚህ አይነት አፕሮች ይዘን የምንከተል ከሆነ ሌሎች ጨዋታዎች ላይ ይሰራልናል የሚለው በጥያቄ ምልክት ይታለፍ። ሶስተኛ የተረዳውን ነገር ደግሞ ስለ አርቴታ ኢንጌም ማኔጅመንት ብዙ ነገር ይባላል። ነገር ግን ዛሬም ሰብስቲሽኖቹ ጎል ማስቆጠር ችሏል። አንደኛው ደግሞ አሲስት ማድረግ ችሏል። ሁለት ዳይሬክት የሆኑ ዊንገሮችን በዳውማና ማርቲኔሊ ያስገብቶ ሀቨርትዝ እንደ ሻዶ ስትራይከር ነበር እንዲጫወት ያደረገ የነበረው። ትክክለኛ ቦታ ላይ ተገኝቶ ቆንጆ ኳስ ማስቆጠር ችሏል። አራተኛ የተረዳ ነው ልጆቻችን እንዲመለሱልን ብቻ ሳይሆን ለድሮ አቋማቸው ሆነው እንዲመለሱልን እንፈልጋለን። ያ በቀኝ ሳይድ በኩል የነበረው ሳይድ ማድዌኬ እና ዋይት ጋር የክለባችን ብዙ ኢሹዎች እየመጡ የነበረበት ቦታ ነው። ማድዌኬ ትንሽ የረበሸው ነበር እዛ ጋር ራሆ የሚባለው ልጅ ስቲል ግን ኢፌክቲቭ አልነበረም። ከሱ የወጣ ክሮስ ምናምን ነገር በጣም ኢምንት ነው የነበረው። ዋይት ፈርስት ሃፍ ላይ በጣም ተለያዩ ዲያጎናል ፓሶች ከጀርባው እያለፉ ነበር። በእነሱ ያጠቃቀም ጉድለት ነው እንጂ ቻንሶቹ እዛ ጋር ነበሩ። ይህ ነገር ሳውዛምፕተን ላይም ተመልክተነዋል። የስቲ ጨዋታ ላይም ትንሽ አይተነው ነበር። ስለዚህ ቶሎ ቢመለሱልን ለሁላችንም ሰላም ነው። አምስተኛና መጨረሻ የተረዳነው ነገር ከሁለት ተከታታይ ሽንፈቶች በኋላ ኳታሪዎችን አስቀይመን ወደ ሜዳችን የአንድ ጎል አድቫንቴጅ ይዘን ሄደናል። ያኔ ደግሞ ጠናክረን በደጋፊዎቻችን ፊት ከጉዳት የተመለሱ ጨዋታዎችን ይዘን ደግሞ ወደ ቀጣዩ ዞን እንደምናስ ተስፋ እናደርጋለን። ፎሎ፣ ኮፒ፣ ሼር እያደረጋችሁ ይመቻችሁ። አይ ወይ ያለው ሞቱ ተቀጥቅጦ 1-0 አሸነፈ። 1-0 ደግሞ አያስተማምንም። ነገር ግን ዊን ኢዝ ዊን፣ ያው ዊን ኢዝ ዊን፣ ዋናው 3 ነጥብ። ነገር ግን የመልሱ ጨዋታ ላይ እኔ እንጃ አያስተማምንም። ይሄ ጉድ ሊሰሯችሁ ይችላሉ መጥተው በሜዳችሁ። ይሄንን ብታልፉ ያው ባርሳ ነው የሚጠብቃችሁ። ነገር ግን ዊን ኢዝ ዊን። እኔ ግን ለምንድን ነው ከሃቨርትዝ ቦታ የማያገኘው እዛ ቲም ላይ? ግን እኔ ይሄ ልጅ በጣም ነው የምወደው ከባየር ሊቨርኩሰን ጀምሮ። ይሄ ልጅ ቦታ ማግኘት አለበት። አሩ ነው ወይም 4-2-2 ወይም ነምበር 10 ላይ ምናምን የሆነ ቦታ ማግኘት አለበት። ነገር ግን ተሟሙታችሁ የምር ስፖርቲንግ ቀጥቅጧል። ሁለቱንም ጨዋታ እንዲህ ነው ያየሁት፣ በዚህ ቴሌቪዥን አረጋግጬ ስፖርቲንግ ቀጥቅጧል። ነገር ግን ያው ዋናው ማሸነፍ ነውና ያው ወያለው አሸነፈው እና ያለን እስኪ የመልስ ጨዋታው የትም አትሄጂ። መጀመሪያ ፎሎ ያላረክ የቀብራራው ክለብ ደጋፊ ሀቢቢ እንደዚህ ነው በቃ። አልገባህም ገብቷል። ትገትተዋለህ ቅስማቸውን ስብር ታደርጋለህ ነው። ኧረ በዓለም ምን አይነት ጣፋጭ ጅል ነው ማን። እኔ በቃ የሆነ ታይም ላይ በቃ አቻው በቃ ይበቃናል እና እዛ ሆም ሄደን እንጨራርሰዋለን እያልኩ ነበር። ግን ኖ በቃ በዚሁ ጀምረን ቦርንማውዝንም አብዮታዊ እርምጃ ለመውሰድ ሞራሉ ያስፈልገናል አሉ ልጆቻችን። እኔ ኦፍም ይሆናል ብዬ ፈርቼ ነበር። ሀቢቢ ብቻ እንኳን ደስ ያላችሁ። ጠላት ይቃጣል ምን ይመለክ ያገባናልኝ። ዋው ብቻ ደስ የሚል ሀቢቢ